ተሰድሮ በትዝታ ጠብታ ለሳቅና ለቁም ነገር ለጨዋታ ጠብታ ተሰድሮ በትዝታ ጠብታ ለሳቅና ለቁም ነገር ለጨዋታ እንዲሁ ጀመረች በሰላምታ ጠብታ ቲቪ መጽሔት እሺ ተብዬ የልጆች መማሪያ መጽሐፍ ላይ ሞተ ፎቶውን አይቼዋለሁ ምንድነው አንተ ብቻ ሳትሆን ብዙ የጥበብ ሰዎች አሉ ስለሱ እስቲ ግለጽልኝ አዲዬ አሁን በትምህርት ሚኒስቴር የእይታና ክወና ጥበባት ትምህርት ክፍል የሚል አዲስ ትምህርት ክፍል አውጥተዋልና ለዛ ደግሞ የተለያዩ የኪነ ጥበብ ሰዎችን በተለያዩ የክፍል ደረጃ ላሉ ልጆች መማሪያ አድርገው መጽሐፍቶች አዘጋጅተዋል እኔ ወጣሁበት መጽሐፍ ሁለተኛ ክፍል ላይ ያሉ ልጆች የሚማሩበት ነው በጣም ብዙ ትልልቅ የኪነ ጥበብ ሰዎች ናቸው እዚህ መጽሐፍ ላይ የተካተቱት እኔ ያለሁኝ ቴዲ አፍሮ አለ ጂጂ ያለች ዶክተር ሙላቱ አስታጥቂ ያለ አፈወርቅ ተክሌ ሜትር አርቲስት አፈወርቅ ተክሌ ያለ ከውዝዋዜ እኔንና እንዬን ነው ያደረጉት እንዬ ታከለን ለኔ አዲዬ በጣም 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 ትልቅ ነው ስሰማ ማመን ያቃተኝ በአሁን ሰዓት ያሉ ከእንግዲህ አይ ቲንክ መጽሐፉ ከወጣ 2 አመት 3 አመት ይሆናል ከ2 እና 3 አመት ጀምሮ ያሉ የሁለተኛ ክፍል ተማሪዎች ለከኔ ልጆኜ አበበ ቢቂላን እንደተማርኩት አብዲስ አጋን እንደተማርኩት ሌሎች ትልልቅ ዶክተር አክሊሉ ለማን እንደተማርኩት ዛሬ እኔ በሰራሁት ስራ የሀገሬ ልጆች ለሊያውም ለሁለተኛ ክፍል ተማሪዎች እነዚህ ማለት ንጹህና ነጭ ወረቀቶች ናቸው ለነዚህ ልጆች አርአያ መሆን ይችላል ብለው ስራዎቼን መዝነው እንዲህ አይነት መጽሐፍ ላይ ስላወጡኝ እውነት ሀገሬ በትልቁ እንደከፈለችኝ እና ሐውልት ህያው የሆነ ሐውልት እንደቆመልኝ ነው የሚሰማኝ እናም የስራን የልፋትን ከማን ምንም ሳይጠብቁ የመታተርን ውጤት አይቼበታለሁ በጣም በሚገርም ሁኔታ በጣም በርካታ ልጆች እየተማሩኝ እንደሆነ ሳስብ እውነትም ሀገርን ባህልን መወከል እንዲህ ነው የሚከፍለው መቼም ሁላችንም እንደምናውቀው ትምህርት ሚኒስቴር ማንንም ሰው መጽሐፍ ላይ አውጡኝ ስላለ የሚያወጣ አይደለም ብያምናለሁ በፊትም ኢትዮጵያኖችን ታሪካቸው ተመዝኖ ካሉት ትውልዶች ውስጥ በጥናት በጣም ይሄ ለትውልድ በቂ ማስተማሪያ መሆን ይችላል ተብሎ ሲታሰብ ነው የሚወጣው ብያስባለሁ በዚህም ደግሞ በጣም 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 ደስተኛ ነኝ ይበልጥ እንድሰራ ይበልጥ ለሀገሬ ብዙ ነገር እንዳበረከት ትልቅ የሞራል ስንቅ ሆኖኛል አዲዬ በጣም የሚገርም ነው አላመንኩ ይሄንን ስሰማ አላመንኩ በአጋጣሚ ሰፈሪ ትምህርት ሚኒስቴር የምትሰራ ሶላይ ተገናኝት አልተጠራው አላቅ መጽሐፍ ላይ መውጣቴንም አላቅ ያነበበ ሰው ነው የነገረው ትምህርት ሚኒስቴር የምትሰራ የሰፈራችን የአስቴር በዳኔ እህት ኢየሩሳሌም በዳኔ ትምህርት ሚኒስቴር ነው የምትሰራው አስቴር በዳኔ አንድ ሰፈር ነን ያለነውና የዛ ሰፈር የሰፈር ለቅሶ ኖሮ ቀብር ላይ ነው ይሄንን የነገረችኝ ማመን ያቃተኛል ማለት እኔ መማሪያ መጽሐፍ ላይ ወጥቻለሁ ብዬ አስቤ አላቀም በጣም ብዙ ፈልጌ ያገኘሁት በጣም ብዙ ፈልጌ መጽሐፎቹም የሉ በአብዛኛው ምክንያቱም ለየትምህርት ቤቱ የሚበተን ነው መጽሐፉ አዲስ መጽሐፍ ስለሆነ እንግዲህ በመላው ሀገሪቱ ያሉ የሁለተኛ ክፍል ተማሪዎች የተመስገንንና የተመስገን ልጆች የሰራነውን ታሪክ እየተማሩ ነው ማለት ነው ማን ናቸው የወጣችሁት እዛ ላይ በጣም በርካታ ሰዎች ነው ያሉት አይ ቲንክ መጽሐፉ ይመስለኛል እስከ 8ኛ እስከ 6ኛ ክፍል ላሉ ተማሪዎች የተዘጋጀ ነው በየ ክፍል ደረጃው ማለት ነውና ከኔ ጋራ እንዬን አይቻታለሁኝ ሌሎችም ብዙ ታሪክ ያላቸው ከውዝዋዜ ማቀው የኔንና የንዬን ነው ሌላ
በክሊፕ ደረጃ የተለያዩ እንትኖች ላይ ሰርተሃል። ስለሱ ትንሽ በጣም ብዙ ክሊፖች ነው ያሉኝ። በጣም በርካታ ክሊፖች ነው የሰራሁት። የኔ የመጀመሪያ ክሊፔ እኔ እድለኛም ነኝ መሰለኝ ከልክ ከሀገር ፍቅር ምንድነው ከህፃናት ቲያትር ገና ሀገር ፍቅር እንደመጣው እና አብዮትና ሌሎች ትልልቅ ተወዛዋዦች የሚሰሩበት የግርማ ገመቹ በሰዓቱ በጣም ትልቅ ክሊፕ ነበረ። ኦሮምኛ ጎና ሱታሬ ሲየወነ ወይ ሱካሬ ገራም ሲያነ የሚል ሙዚቃ ነበርና ገና እኔ ፍሪ ሰርቪስ ነኝ። ገና ከመግባቴ ያንን ክሊፕ እንድሰራ ተመረጥኩኝ ማለት ነው። እና ክሊፕ ራሱ የጀመርኩት ከና አብዮት ጋራ ከህፃናት ቲያትር ገና እንደመጣው በጣም በትልቁ ነው የጀመርኩት። በጣም በርካታ ክሊፖች አሉኝ። በተመስገን ልጆች ደግሞ ባላገሩ ጉራግኛ ባይ ባይንና የካሳውን እሸቱን ደግሞ አውዳመትን ክሊፕ ሰርቻለሁኝ። አሁን ከራሴ ክሊፖች ጋራ ጨምሮ 28 የሚሆኑ ክሊፖች ደግሞ ዳይሬክት አድርጌያለሁ እና ብዙ ህፃናት ቲያትር ደግሞ ማደጌ ብዙ ነገር ጠቅሞኛል። ስለ ብዙ ነገር እንዳውቅ ስለ ብዙ ነገር እንዳስብ ምክንያቱም በ12 ዓመቴ በጣም ትልልቅ ደራሲያን በጣም ትልልቅ አዘጋጆች በጣም ትልልቅ የሙዚቃ ሰዎች ሲሰሩ ሲያዘጋጁ እግራቸው ስር ቁጭ ብዬ ለማየት ለመማር ችያለሁና በጣም ሰፊ አድርጎኛል። ክሊፖቼ ላይ ብዙዎቹ ነገሮች ቦታ መመርጠው እኔ ነኝ። ልብስ ዲዛይን አደርጋለሁ፣ ስክሪፕት ጽፋለሁ፣ ዳይሬክት አደርጋለሁ፣ ኮሪዮግራፊ ሰራለሁ። እኔ ራሴ ክሊፖቹ ላይ ሳተፋለሁና በጣም ብዙ የኪነ ጥበብ ስራ እንድሰራ አግዞኛል። ሀገር ፍቅርም ሲሄድ ተመሳሳይ ነገር ነው የገጠመኝ። እንደምታውቂው በጣም ትንሽ ልጅ ሆኜ ነው ሀገር ፍቅር ሄድኩት። ለትንሽ ልጅ ደግሞ ብዙ እድል ይሰጣል፣ ብዙ አስተማሪ አለ። ስለዚህ እነዛን ሁሉ እድሎች ለመማር ለመጠቀም ችያለሁ። በዛ ደግሞ የብዙ ሰዎች እጅ እኔ ላይ አለ ብዬ አስባለሁ። እያንዳንዱ ሰው እንደራሱ ተከታትሎ ይሄን አድርግ ይሄን አታድርግ እጅን እንዲያርግ እንዲሳቅ እንደዚሁን እያለ ያስተማረኝ ሰው ነኝ እና እዛም በጣም ብዙ ትልልቅ ከዶክተር አርቲስት ጥላሁን ገሰሰ ጀምሮ ብዙ ሰዎችን ብዙ ትልልቅ የኪነ ጥበብ ባለሙያዎችን ለማየት ለማግኘት ችያለሁ በልጅነቴና ይሄ ሁሉ ለኔ በጣም ትልቅ እድል ሆኖልኛል። እና የኔ መጽሐፍ ላይ መውጣት የኔ ብቻ አይደለም የኔ የቤተሰቦቼ አስተማሪዎቼ የኔ ልጆች ራሱ የተመስገን ልጆች የሁላችንም የልፋት የመጨረሻ ጥምርና ድምር ውጤት ነው ብዬ አስባለሁ። በልጆች በጣም የሚገርም ስቲል አሁን ድረስ መጽሐፉን የት ነው የምናገኘው የሚሉ መጽሐፌን አንብበው የነገሯቸው ሰዎች መጽሐፎቹ ስላለቁ ከአንዴም ሁለቴ ታትሞ ምናምን ያለቀ ስለሆነ የት ነው የምናገኘው የሚለው በጣም ትልቅ ሐሳብ ነው የሚነሳበት ማለት ነው። ጥሩ ቢሆን ነው እንግዲህ የታተመው መጽሐፍ አልቆ ሌላ ታትሞ አሜሪካንም እንደገና ሌላ እትም ነው ይዤ ሄድኩት የነበረው እንደ ሶስተኛ እትም ስለማልቆጥረው ነው እንጂ አሁን የሚታተመው አራተኛ እትም ማለት ይቻል ነበር። አሜሪካን ይዤ ሄድኩት ሌላ እትም ነው እና እሱን ራሱ በጣም እዛም በጣም ብዙ ሰው ነው የወደደው። በጣም ትልቅ ከአንድም ሁለት ቦታ ነው የተመረቀው። በዚህ አጋጣሚ በጣም የምወደው በጣም የማከብረው ፕሮፌሰር ኃይሌ ገሪማ ሳንኮፋ መጽሐፌ ሲመረቅ የክብር እንግዳዬ ነበር። እና በጣም ደስ ይላል። በሱም አማካኝነት ሃርቫርድ ዩኒቨርሲቲ 2 ቀን ስፔሻል ክላስ እንዳስተምር የኢትዮጵያን ዳንስ እንዳስተምር ስፔሻል ክላስ 2 ቀን እድል ተፈጥሮ ነበረ። በጣም ትልልቅ ሰዎች አግኝቼበታለሁ። እኔ ብዙ መስራት ጋር ነው መሰለኝ አይደል እንደሱ ነው። እና በጣም ትልቅ እድል ነው። እሱም በጣም ትልቅ ሰው ነው። በጣም ትልቅ ባለሙያ ነው። በዚህ ላይ ለሀገሩ ያለው ለባህሉ ያለው አስተሳሰብ ቀናይነት በጣም የሚያስቀና እውነት ለመናገር እና እኔም ብዙ ነገር ከሱ ጋራም በማውራቴ በመገናኘቴ ብዙ ነገር ተምሬበታለሁ። ጋሼ በጣም አደረክልኝ ነገር ሁሉ በጣም ላመሰግንህ እወዳለሁኝ። በኢትዮጵያ ኪነ ጥበብ ስም ፕሮፌሰር ኃይሌ ገሪማ ጋሼ ለሰጠኝ ትምህርት ላወራኝ ላገኘው ለከፈትክልኝ የተለያዩ እድሎች ላስተዋወቀኝ ሰዎች ሁሉ ከልብ አመሰግናለሁ። በኢትዮጵያ ኪነ ጥበብ ስም ከልብ አመሰግናለሁ። እናመሰግናለን። ይሄ መከባበር ትልቅ ነገር ነው። ባህላችንም ነው ይቀጥል እንላለን። ሌላ ቀጣይ እቅድ ምንድነው በዚህ ዙሪያ? እንግዲህ አሁን እንዳልኩሽ እዚህ ኢቲዲኤም ላይ ነኝ ያለሁት።
ይሄንን ኢቲዲኤም በአለም ላይ ለማስተዋወቅ ነው በትልቁ እየሰራሁኝ ያለሁት ከእግዚአብሔር ጋራ በጣም ነው መቀነው ጋንገም ስታይል የሚል ታስታውሻለሽ አንድ ሰሞን ጋንገም ስታይል ሙዚቃ መጥቶ ነበር ከደቡብ ኮሪያ የተነሳ በጣም ብዙ ሰዎች ያውቁታል ይሄንን ሳነሳ ዳንሱ ምናምን አልተጫወትንበት እሱ ሙዚቃ እሱን ሙዚቃ ሳይ አሁን አፍሮቢት የሆነ ሰሞን ላይ ዓለምን አጥለቅልቆ ነበር አሁን ደግሞ አማፒያኖ እነዚህ ሙዚቃዎች ሳይ ጎንደርኛ ምን አንሶት ነው ጉራግኛ ምን ሆኖ ነው ወላይትኛ ምኑ ጋር የታመመው ትግርኛ ምን ነካው ኦሮምኛ የት ገባ ሶማሊኛ እንዴት ሆነ እያልኩኝ በጣም ነው መጨነቀው ስለዚህ ይሄንን መጨነቅ ማሰብ ብቻ ሳይሆን እንደነዛ ዓለም ላይ እንደደረሱት ሙዚቃዎች ደርሶልን እንደምናይ እየሰራሁኝ ነው ሁሉ ጊዜ የኔ ብዙ ነገሮች መነሻቸው ቁጭት ለምን መጽሐፉን ካየሽው ለምን አይጻፍ የሚል ነው የተመስገን ልጆችን ካየሽ እንዴት መሆን አይችልም የሚል ነው አሁንም እንዴት ዓለም ላይ ትልቅ ትርኢት ማቅረብ ትልቅ ለዓለም ማድረስ ያቅተናል የኛን ሙዚቃ የሚል ቁጭት አለኝ እና ያንን ቁጭት ግን ለመወጣት የበኩሌን እየጣርኩ ነው እየታተርኩ ነው ግን መድረስ የሚቻለው በእኔ መስራት ብቻ አይደለም እኔ የሰራሁትን ስራዎች ኢትዮጵያኖች ላይክን በማድረግም ሊሆን ይችላል መልሰው ሪፖስትን በማድረግ ሊሆን ይችላል ወይም ደግሞ የተለያዩ አርቲክሎች በመጻፍም ሊሆን ይችላል እኔ ስራውን ልሰራ እችላለሁ እኔ ትሪቱን ላቀርብ እችላለሁ ግን ስለቀረበው ትሪት ዓለም ላይ ትልቅ እንዲሆን መጀመሪያ ሀገሪቷ ላይ ትልቅ መሆን አለበት አይደለ ከቤት መጀመር አለበት ትልቅነታችን ንግስናችን እዚሁ ከሀገራችን መጀመር አለበት ሀገራዊ ቅቡልነት ሲያገኝ ሀገራዊ ቅቡልነት ይመጣል ሀገራዊ ቅቡልነት ሲኖረው ደግሞ ዓለም አቀፍ መሆን ይችላል ስለዚህ እየሰራው ነው በእኔ በኩል ማድረግ እንችላለን ይሄንን ግን ለማድረግ የተለያዩ ድርጅቶች የተለያየ መንግስት አካላት የተለያየ በዚህ መንገድ ውስጥ ዕውቀት ያላቸው ይሄንን ነገር አብረን ተባብረን ብናደርሰው የኛም ሀገር ከማንም የሚበልጥ እንጂ የሚያንስ የለንም እና በተቻለ መጠን በቁጭት ብቻ ሳይሆን በዕውቀትም ጭምር ጥሩ ነገር ለመስራት እየጣርኩ ነው ሌላው ዓለም ላይ እንደምታያቸው ናቸው አይደል ማይክል ጃክሰን ይዘፍናል ከዛ ይደንሳል ቢዮንሴ ኒያት ትዘፍናለች ትደንሳለች እና አሸር ሌሎቹም በጣም ትልቅ የሚያደርጉት መስፈን ብቻ ትልቅ እንደማያደርግ አይቼ መጥቻለሁ አሜሪካ በነበረኝ ቆይታ የበለጠን የተማርኩት እዚህ ያለኝና የገባኝ ምልከታ ቢኖርም በአካል ተገኝቼ ደግሞ ማየት የበለጠ ትልቁ ትምህርት ቤት ነበር ለኔና ስለዚህ እሱንም ይዤ ነው የተመለስኩት እንግዲህ ከእግዚአብሔር ጋራ የጥበብ አምላክ እሱ ስለሆነ እጁን ይጫንና ትልቅ እናደርገዋለን ከህዝባችን ጋራ ትልቅ እናደርገዋለን ብዬ ተስፋ አደርጋለሁ አሜን አሜን ማስተማሪያ እንዲሆን ጥበብንም ከፍ ለማድረግ የምታደርገው ትግል ቀላል አይደለም እንግዲህ ሁሉንም ኢቲዲኤም የተመስገን ልጆች ንህነ መጽሐፌ መቅረስ ፊልም ተሙ ምርጥ የቴሌቪዥን ፕሮግራም ቤተ ጥበብ የሬዲዮ ፕሮግራም እነዚህ ሁሉ ለኔ ማሰባቸው እንደ መንገድ ነው ሁሉም አሉ የተሰሩ አሉ የሰራናቸው ያሉት አሉ ገና ከዚህ በኋላ የሚመጡ ስራዎች ይኖሩናል ሁሉም ለኔ መንገድ ናቸው የኔ ትልቁ ህልም ግን አርባ ምንጭ ላይ ትልቅ ዩኒቨርሲቲ መገንባት ነው ትልቅ የኪነ ጥበብ ዩኒቨርሲቲ አርባ ምንጭ ላይ ገንብቼ 15 የኢትዮጵያ የኪነ ጥበብ ትምህርት ክፍሎች ያሉት ከዓለም የኪነ ጥበብ ፍቅሩና ተሰጥኦ ያላቸው ተማሪዎች መተው ሊማሩበት የሚችሉ ትልቅ ትምህርት ቤት ትልቅ ተቋም መገንባት ነው ምክንያቱም ባህላችንን እንጠብቅ ካለን ያለን ባህል ይቀጥል ለትውልድ ይተላለፍ ካለን አሁን ባለንበት ዘመን ተቋም ካልገነባን በስተቀር ባህላችንን መጠበቅ በጣም አስቸጋሪ ነው የሚሆነው ምናየው ነው ሶሻል ሚዲያው ምናየው ነው ግሎባላይዜሽኑ በጣም ከባድ ውጊያ ላይ ነው ያለው ባህላችንን በመበረዙ ትውልድ በማጥፋቱ አስተሳሰቦቻችንን በማበላሸቱ ጥሩ ነገሩ እንዳለ ሆኖ ጎልቶ የሚታየው በተለይ ደግሞ እኛ ሀገር ላይ በጣም ጎልቶና ገስፎ የሚታየው ልክ ያልሆነው ነገር ስለዚህ ይሄ ነገር የሚመጣው ካለማወቅ ነው አለማወቅ ደግሞ የሚፈጠረው ካለመማር ነው
አለመማር ደግሞ የሚመጣው ተቋም ካለመኖር ወይም የሚያስተምር ቦታ ካለመኖሩ ነው። ስለዚህ ተቋም ብንገነባ ባህሎቻችንን መጠበቅ እንችላለን። የኛን የሆኑትን እሴቶች ለሚቀጥለው ትውልድ ማሻገር ማስተላለፍ እንችላለን። አሁን የኔ ትልቅ ህልም እንግዲህ 2004 ላይ ነው ይሄንን ህልም ማለም የጀመርኩት። ትልቅ ኢንተርናሽናል የአርት ዩኒቨርሲቲ መገንባት ኤክሰለንሲውን ደግሞ ዳንስ ላይ ያደረገ ወይም የኢትዮጵያ ውዝዋዜ ላይ ያደረገ 15ቱም የትምህርት ክፍሎች የሚሆኑት የኢትዮጵያ ነው። እዛ ውስጥ ስነ ጽሁፍ አለ፣ ፊልም አለ፣ ሜካፕ አለ፣ ሳውንድ አለ፣ ሙዚቃ አለ፣ ራሱን ችሎ ዳንስ አለ። ከዛ ደግሞ የእደ ጥበብ ውጤቶቻችንን ራሱ መስራት መቻል አለ። በጣም ብዙ ጊዜ የሚገርመኝ ልንገርሻዲ ዓለም ላይ ፉትቦልን በተለይ አሁን እግር ኳስ ብለን የምናስበው ፉትቦል ትልቅ ያደረጉት ጆርናሊስቶቹ ናቸው። ጆርናሊስቶቹ ወይም የእግር ኳስ ስፖርት ጋዜጠኞቹ አናላይሲስ የሚሰጡት ሌላ ናቸው፣ የሚዘግቡት ሌላ ናቸው፣ እንደ ኮሜንታተር ሆነው የሚያስተላልፉት ሌላ ናቸው። እነሱ በሚያብራሩልን ነገር ማወቅ ይመጣል። ሰዎች ደግሞ ላወቁት ነገር ፍቅር ይኖራቸዋል። ፍቅር ላላቸው ነገር ደግሞ ዋጋ ይከፍላሉ። አሁን ዓለም ላይ ትልቁን የገንዘብ ኢንዱስትሪ የሚያንቀሳቅሰው ፉትቦል ነው። ይሄ ደግሞ የሆነው ጋዜጠኞቹ ናቸው። ጋዜጠኞቹ ስለ እያንዳንዳቸው እግር ኳስ ተጫዋቾች ስለ ህይወት ታሪካቸው፣ ስለሚበሉት፣ ስላላቸው፣ ስላሳለፏቸው ነገሮች በጣም በስፋት ነው የሚዘግቡት ማለት ነው። ስለዚህ ስለ ኳስ ደግሞ ቴክኒኮች በስፋት ነው አናላይሲስ የሚሰጡት። ከዛ ደግሞ ኮሜንታተሮቹም የራሳቸው የሆነ ያቀራረብ ይዘት አላቸው እና እኛን እንድናቅ አድርገውናል። ስናቅ ደግሞ እናደንቃለን፣ ስናደንቅ እንወዳለን፣ ስንወድ ዋጋ እንከፍላለን። እኛም ሀገር ኪነ ጥበቡ በጣም ትልቅ እንዲሆን ከፈለግን የኪነ ጥበብ ብቻ ጋዜጠኛ ያስፈልጋል። ስለ ኪነ ጥበቡ ብቻ በጣም የተረዳ እኔ ማለት የፈለኩት በትምህርት ደረጃ ካሪኩለም ተቀርጾ የኪነ ጥበብ ጆርናሊስት የሚል አንድ የትምህርት ክፍል ያስፈልጋል። እንደሱ አይነት ጆርናሊስቶች ካሉ ኪነ ጥበቡን ምን መጠየቅ እንዳለባቸው ያውቃሉ። ስላዩት ትርኢት በደንብ አብራርተው መጻፍ ይችላሉ። ስለዚህ ሰዎችን ማሳወቅ ይችላሉ። ሰዎች ደግሞ ሲያውቁ ማድነቅ ይችላሉ። ሲጀመር ኪነ ጥበብ እንደዛም ባይጻፍለት እንዲሁ ታይቶ እንኳን የሚደነቅ ነገር ነው። ቢጻፍለት ደግሞ ብለሽ አስቢ፣ ያንን ነገር የሚያብራራ ሰው ቢኖር ብለሽ አስቢ። ተረተሽኛላ። ለምሳሌ እረኜ በጣም ሁላችንም ይወደድ ነው አይደለ? ተከታታይ ድራማ ነው። ስለ እረኜ በጣም በርካታ ጽሁፎች ቢጻፉ እኛ ባላየነው አንግል ወይም ባልተረዳነው መልኩ ማስረዳት የሚችሉ ጆርናሊስቶች ቢኖሩ፣ የተለያዩ ዶክመንቶች ቢወጡ እንዴት የበለጠ እረኜን ገብቶን ተረድተነው አድንቀነው እና ወደነው ከዛ ደግሞ ለእረኜና ለመሳሰሉት ሌሎች የኪነ ጥበብ ስራዎች ዋጋ መክፈል እንደምንችል ህዝብ ለህዝብን አስብ። ህዝብ ለህዝብ እኮ የዛሬ 30 ምናምን ዓመት የተሰራ ትርኢት ስቲል እስካሁን ድረስ በትልቁ ሁላችንም የምናነሳው ለሁላችንም እኔን ጨምሮ ለብዙዎቻችን እንደ ዩኒቨርሲቲ መማሪያ የሆነ ትልቅ ትርኢት ነው። ይሄንን ትርኢት ምን ተሰራ፣ እንዴት ተሰራ፣ ማን የሰራው፣ ውስጡ ምን አይነት ኤሌመንቶች ተጠቅመዋል፣ ምን በማድረጋቸው ነው ይሄ የመጣው ምናምን የሚሉ በርካታ ጥያቄዎች አሉ። እነዛን አብራርቶ ተረድቶ የሚጽፍ ሰው ቢኖር የበለጠ በሌላ አይን እንድናየው የሚያግዘን ይሆናል ማለት ነው። ስለዚህ አንዱ ሌላኛው የኛ ዩኒቨርሲቲ ውስጥ እንዲኖር የምፈልገው የትምህርት ክፍል የኢትዮጵያ ኪነ ጥበብ የጋዜጠኝነት ትምህርት ክፍል እና እንዲህ አይነት 15 ትምህርት ክፍሎች ያሉት በጣም ትልቅ ለሀገርም ለአህጉርም ለዓለምም ትልቅ አበርክቶ የሚኖረው በጣም ብዙ ሰዎችን፣ ብዙ ትውልዶችን፣ ብዙ የኪነ ጥበብ ባለሙያዎችን በእውቀት አንጾ አብቅቶ የሚያወጣ ትልቅ ተቋም ለመገንባት እሱ ነው የኔ መጨረሻ ትልቁ ህልሜ ብዬ አስባለሁ። እንግዲህ አሁን ላይ ባለሁበት አስተሳሰብ አላቅም። ይሄ እንግዲህ ለመንግስት በተለይ ለሚመለከታቸው አርባ ምንጭ ላይ ላሉ የሚመለከታቸው የከተማ አስተዳደሮች፣ የኢንቨስትመንት ቢሮ ኃላፊዎች ይሄ ነገር እውነት ለመናገር አርባ ምንጭን በዓለም ላይ ትልቅ ነው የሚያደርጋት። በጣም ጥሩ ጥያቄ። አርባ ምንጭን የመረጥኩበት ምክንያት አንደኛ ከኢትዮጵያ ብሔር ብሔረሰቦች አብዛኛው ያለው ደቡብ ክልል 56ቱ ብሔረሰቦች ያሉት ደቡብ ክልል። እንደገና አርባ ምንጭ ከአዲስ አበባ አርባ ምንጭ ድረስ አየር ማረፊያ ያለው
ጂኦግራፊካል አቀማመጡ ለ56ቱ አማካኝ ቦታ ላይ ነው ያለው አርባ ምንጭ ከተማው ማለት ነው። ከዛ ደግሞ አርባ ምንጭ ተፈጥሯዊ ሐይቁ ከአንድም ሁለት አለ አባያና ጫሞ የሚባል የእግዚአብሔር ድልድይ የሚባል ትንግርት የሆነ ተራራ አለ። አማዞን የመሰለ ጫካ ያለው ነው። ስለዚህ ከዓለም ተማሪዎች ይመጣሉ ብዬ ሳስብ ለኪነ ጥበብ በጣም መነሳሻና መነቃቂያ የሆነ ቦታ ያስፈልጋቸዋል። ከዛ ደግሞ አርባ ምንጭ ማላና ደጎሎ የሚባል ለነዋሪውና አዲስ ለመጣው ሁሉንም በእኩል አይን ሊያስተዳድሩ የሚችሉበት ባህል ያለበት ቦታ ነው እና ሀገር ነው። ስለዚህ እዛ ቢሆን የበለጠ ትልቅ ይሆናል ብዬ ነው የማስበው። አርባ ምንጭ ላይ መጀመሪያውን እንዲሆን አሰብኩኝ እንጂ ይሄ አይነት ትምህርት ቤት በሀገሪቷ በሁሉም ቦታ ያስፈልጋታል ብዬ ነው የማስበው። ግን እንግዲህ መቼም አንድ ሰው ፋብሪካ ልገንባ ካለ ሶርሱ ወዳለበት ቦታ ነው ጠጋ የሚለው። እምነበረድ ከሆነ የሚያመርተው እምነበረዱ ያለው አምቦ ወይ ወለጋ ሆኖ ሶማሌ ወይም አፋር ፋብሪካውን ማድረግ አይችልም። የኔም ትልቅ ሶርስ ያለው ባህል ላይ ስለሆነ መሰራው 56 ብሔረሰብ ወዳሉበት ቦታ ጠጋ ማለት ትክክል ነው ብዬ አስባለሁ። ሌላ ይሄንን ካነሳ ሬዲዮ ነበር የሬዲዮ አንተና እኔና ይሽደመላሽ እንዲህ አይነት ነገሮችን ለአድማጭ ተደራሽ ታደርጉ ነበር ተናግረናቸዋል? በእውነት ለመናገር ሬዲዮናችን ላይ አብዛኛው የኛ እንግዲህ ሆስት ስትሆኚ ታውቂያለሽ አዲያ አንቺ አሁን ስላንቺ አይደለም እያወራን ያለነው ስለኔ ነው ስለ እንግዶቻችን ነው በስፋት የምናወራው። ግን በተለያዩ ሁኔታዎች ውስጥ እንግዲህ በሳምንት 5 ቀንም ስለነበረ እኔና የሺ ፕሮግራማችን ትርታ ሬዲዮ ላይ ከሰኞ እስከ አርብ ስለነበረ በየአንዳንዱ ቀን ስለ ሙዚቃ እንዴት እንደተሰሩ ውስጡ ያሏቸውን ኤሌመንቶች በጣም ብዙ ነገር ነው የምናወራው። እንግዲህ ሰኞ ማዕድ ቤት፣ ማክሰኞ መኝታ ቤት፣ ሮብ ሳሎን፣ ሐሙስ በረንዳ፣ አርብ ደጅ ያልን ነበር ትሪታችንን ስንሰራ የነበረው። እንግዳም አንቺንም አድርገንሽ ነበር ጋብዘንሽ። የቆመውን የአሜሪካ ሴት ነው። በጣም ስራው ከባድ ነው አይደለም። የሺዬ ብቻዋን ሆና ለሁለትም ሆነን በጣም አስቸጋሪ ነው። አንደኛ በሳምንት 5 ቀን፣ ሁለተኛ ደግሞ እንግዶች ማምጣት፣ ያንዳንዱ ፕሮግራም መዘጋጀት ምናምን በጣም አስቸጋሪ ነበር። ስለዚህ ከነበረን ደረጃ ካለን የሥራ ብቃት ከሚጎድል ለጊዜውም ቢሆን ይቆም ብለን ነው ያቆምነው እንጂ ምንተው ነገር አይደለም። ነገሮች ሁኔታዎች ሲመቻቹልን ደግሞ እንቀጥላለን። እኔና የሺ በጣም 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 ተወዳጅ ፕሮግራማችንም ነበረ። ጥበብ ታንጻለች የሚል መርህም ነበረንና እውነትም ጥበብ በጣም ነው የምታንጸውና በጣም ትልቅ ስራዎች ለአንድ አመት ያህል በሳምንት 5 ቀን በጣም ብዙ ኤፒሶድ ማለት ነው ሰርተናል። አልበሟን የሰራችው አልበሟን ለቃለች። የሺ ደመላሽን አልበም ብታደምጡላት በጣም ጥሩ ስራዎች ሰርታለች። በጣም ጎበዝ ባለሙያ ነች። የሺዬ እንዲሳካልሽ ፈልጋለሁ። አልበምሽን ስላወጣሽ ደግሞ ኮንግራ ለማለት ወዳለሁ። በሚገርም ሁኔታ ይሄ ስለ ሚስጥር ያወራችበት፣ ስለ ውበት ያወራችበት፣ ስለ ትዳር፣ ስለ ህይወት፣ ስለ ዝም ተብሎ እንደሚታለፍ አያቴ እሱ ላይ እንደውም ድራማቲክ ነው ያደረገችው። አያቴ እንደነገረችኝ እያለች ነው ሁሉ የምትዘፍነውና ቢሰሙት በጣም ይወዱታል። በጣም 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 ብዙ ስራዎች በጣም ጎበዝ ባለሙያ ነች። በጣም ብዙ ትልልቅ ነገሮች ነው የምታስበው የምትሰራው። ያው እንግዲህ የሰራችውን ስራ አውጥታለች። እናንተም ደግሞ ሰምታችሁ ያልነው ያለው እውነት መሆኑን ማረጋገጥ ትችላላችሁ። እሺ ተብዬ እንግዲህ ስለተመስገን ልጆች ብናወራው የሚያልቅ አይደለም ያንደታል። እንደው በመጨረሻ ይሄን ማስተላለፍ አለብኝ ማለት አዲዬ በጣም አመሰግናለሁ። ማስተላለፍ የምፈልገው መልእክት ኢትዮጵያ ውስጥ በጣም ብዙዎቻችን ባህላችንን እንደምንወድ እንደምናከብር አውቃለሁ። ግን ለባህላችን ዋጋ እንደማንከፍልም ይሄንንም አውቃለሁ። ስለዚህ አዲዬ ዋጋ ብንከፍል በተለይ ልጆቻችንን የልጅ ልጆቻችንን ማትረፍ እንችላለን። አሁን ያልገባን ብዬ እኔ ማስበው ወይም ቢገባንም ለነገሩ ትኩረት ያልሰጠነው ወይም እንደ ቀላል ያያየነው ያለነው በዚህ በትንሹ
ማህበራዊ ድረገጹ ብቻ እንኳን እየተዘዋወረ ያለው ነገር ብዙሃኑ የኛን ባህል የማይወክል አኗኗራችንን የማይናገር በጣም የሚያሳፍር እና አንገት የሚያስደፋ እንዴ እውነት ኢትዮጵያን እንዲህ ነበርን እንዴ የተደበቀ ይሄ ሁሉ ማንነት ነበረን እንዴ የሚያስብል ነው። ይሄ ሁሉ እንዲወጣ የሚያደርገው ባህልን ወይም ማንነትን መጣል ነው፣ አለመረዳትና አለማወቅ ነው። ስለዚህ ባህላችን ላይ በጣም ትኩረት ብናደርግ ነውር የሆነውን በኢትዮጵያ እንትን ነውር ነው አይደል? ነውር የሚል ቃል ራሱ እኮ በጣም ጽዩፍ መሆኑን የሚናገር ቃል ነው። ስለዚህ ነውር የሆነውን ነውር ነው ብንል በጣም ደስ ይለኛል። በአብዛኛው የተለጠፉትን መጥፎ ነገሮች ትልቅ የምናደርጋቸው የምናይ ሰዎች ነን። ስለዚህ የነውረኞቹ ተባባሪ የሆንን ከሆነ እኛም ነውረኞች ነን ማለት ነው። እሱን ማድረግ ብንተው የምናያቸው ሶሻል ሚዲያ ላይ ትልልቅ ጥሩ ስራ የሚሰሩ ስራዎች ምንም ያህል ቪው የላቸውም። መጥፎ ነገሮች ናቸው በጣም የሚጮሁት። ያ ስለሆነ የሚለጠፉት ተምብሌኖች እንኳን እንዴት አይነት አሳፋሪ እንደሆኑ ማለት ነው። አዲዬ እውነት ግሎባላይዜሽኑ ቻሌንጅ ለማድረግ ወይም ደግሞ ለማስቀረት እንደዚህ በቃላት መምከር ሳይሆን ጥበብ አስተማሪ ናት፣ ጥበብ አገር መሪ ናት። ብዙዎችን ከኪነ ጥበብ ዘርፍ አኳያ እንዲህ አይነት መልእክቶች ቢተላለፉ ሰው ጆሮ ሊሰጠው ይችላል፣ ትኩረት ሊሰጠው ይችላል። እውነት ነው። በወሬ ደረጃ ግን እንዲህ ብንናገር እውነት ነው። ግን በጣም በተደጋጋሚ ሁሉም ሰው ይሄንን ነገር ቢለው፣ ሁሉም ሰው ይሄን ነገር ቢከተለው፣ ከዛም ውጪ ቅድም እንዳልኩት ለምሳሌ አንድ መጥፎ ነገር ሲለጠፍ ወይም የሆኑ ግለሰቦች የግል ታሪክ ሲሆን ተምብሌኑም ሐሳቡ ባለማየት እኮ ነገሩን ምንም ማድረግ እንችላለን። እኛ ግን በማየት እንተባበረዋለን፣ በማየት ትልቅ እናደርገዋለን። ዜና የሚመስለን በጠቅላላ መጥፎ ዜና ነው። መጥፎ ዜና ትውልድ አይሰራም፣ ሀገር አይሰራም። ያፈርስ ከሆነ ነው እንጂ እኔ ትውልድ ይሰራል ብዬ አላምንም። የግለሰቦች ጉዳይ የነሱ የግላዊ ጉዳያቸው ነው። እኛ እንደ ህዝብ ምን አገባን? በጣም ጽዩፍ የሆኑት ነገሮቻቸውን ደግሞ በአደባባይ እውቅናንም ለማግኘት ብለው የሚለጥፉ ደግሞ ግለሰቦችም አሉ። እነዛም ሰዎች መወገዝ አለባቸው። እውቅና እኮ ሁለት መንገድ ነው፣ አንድ በጥሩ አንድ በመጥፎ አይደል? የትኛው ነው ትክክል፣ የትኛው ነው ዘላቂ፣ የትኛው ነው ጠቃሚ የሚለው ላይ በጣም አጽንኦት ሰጥተን መነጋገር አለብን። እንደ ህዝብ አቋም ልንይዝ ይገባል ብዬ አስባለሁ። እኔ መጥፎ ነገርን የሚከተል ሰው አይደለሁም ስንል ያንን ነገር ባለማየት ያንን ነገር ላይክ ባለማድረግ ልንከተለው ይገባል። ብዙዎቻችን ርዕስ ብቻ እንኳን በማየት የምንሳደብ፣ ርዕስ ብቻ በማየት ብዙ አላስፈላጊ አስተያየቶች የምንሰጥ ሆነናል እና ይሄ ነገር ደግሞ ትውልድ ያጠፋብናል። ትውልድ ከጠፋ ሀገር ይጠፋል ማለት ነው እና ግሎባላይዜሽኑ እንዳይበላ ባህልና ማንነታችን ላይ ትኩረት ብናደርግ እላለሁ። እሺ ተብዬ ይቅርታ ታርሰው መጨረሻ ላይ ማንሳለን ተብዬም በፊት ሳቀው በዚህ መልኩ አይደለም የጸጉር ስታይል ለየት ብሏል። ምክንያቱ ምንድነው? በጣም አመሰግናለሁ አዲዬ። አንቺ ስታቂን ክሊንከት ነበርኩኝ አይደል? አዎ ክሊንከት ነበርኩኝ። አሁን ይሄንን የጸጉር ስታይል ካደረኩኝ 7 ዓመት ምናምን ሊሆነኝ። ለምን ምንድነው? አዎ ይሄ የጸጉር ስታይል ስሙ ጉትዬ ይባላል። ኢትዮጵያዊ ነው። ይሄ የጸጉር ስታይል በኢትዮጵያ ሰሜን፣ ደቡብ፣ ምስራቅ፣ ምዕራብና ማዕከላዊ ኢትዮጵያ ያለ የጸጉር ስታይል። ይሄንን የጸጉር ስታይል ኢትዮጵያን እናቶች የሚያደርጉት ለልጆቻቸው። እኔ ደግሞ ይሄንን የጸጉር ስታይል ያገኘሁት ጎጃም ነው ማለት በአብዛኛው ትኩረት ሰጥቼ እንዳየው የሆነው። ግን አዲስ አበባም በጣም ብዙ ህፃናት ልጆች ከገጠር የሚመጡ እናይ ነበረ። ግን ጎጃም ስሄድ በጣም በብዛት አይቼዋለሁኝ እና ስሙንም ስጠይቃቸው ጉትዬ ይባላል አሉኝ። እኔ ጎጃም የነበርኩበት አካባቢ በጣም ገረመኝ። እንዴት ሰሜን፣ ደቡብ፣ ምስራቅ፣ ምዕራብ፣ ማዕከላዊ ኢትዮጵያ ሁሉንም ኢትዮጵያ የሚወክል የጸጉር ቁርጥ እኔ አገኘሁኝ። ከዛ እኔ ደግሞ የባህል ሰው ነኝ። ባህሌን ማስተዋወቅ ኢትዮጵያን ወክዬ የዓለም መድረክ ላይ የምቆም ሰው ነኝ። ስለዚህ ከጸጉሬ ጀምሮ የሀገሬን ባህል ባስተዋወቅ የተሻለና ትክክል ነው ብዬ አምናለሁ። እማላቀውን የጸጉር ቁርጥ አልቆረጥም። በጣም ለኔ ምንም ስሜት የማይሰጠኝን የጸጉር ቁርጥ ከዚህ በኋላ አልቆረጥም። እኔን፣ ሀገሬን፣ ባህሌን የሚወክልልኝ የጸጉር ቁርጥ መቆረጥ እችላለሁ። ከዛ ውስጥ መሃል ደግሞ አንዱ ይሄ ነው።
ይሄ ደግሞ በጣም ተመችቶኛል። በየቆምኩበት ቦታ ሁሉ ሀገሬን፣ ባህሌን፣ ማንነቴን ስለሚሰብክልኝ ይሄንን የኔ ስታይል አድርጌ ተቀብየዋለሁ። በጣም 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 በርካታ የፀጉር ስታይል፣ የአለባበስ ስታይል፣ የጌጥ ስታይል ያላት ሙሉኡ የሆነች ሀገር ነው ያለች። ስለዚህ የራሳችንን ነገር ማክበር ከቻለን፣ የራሳችንን ነገር መቀበል ከቻለን እንዲህ ማድረግ እንችላለን። ይሄንን ነገር የግድ ሌላ ዓለም ላይ ተደርጎ እኛ ሀገር ድረስ መጥቶ ማድረግ መቀበል አይጠበቅብን። ይሄ ማለት የሌላን ዓለም ስታይል አትከተሉ እያልኩኝ ወይም መደረግ ልክ አይደለም እያልኩ አይደለም። እኔ ተመስገን መለሰ ባህላዊ ሰው ነኝ። ስለዚህ ባህሌን፣ ማንነቴን ለሚገልጽልኝ ነገር ከምንም በላይ ቅድሚያ እሰጣለሁ። ለዛ አዲዬ ብዙ ሰው ላይ ይረዳ ይችላል። ምክንያቱም እኛ ሀገር ያለው ችግር እኔ የማስበው የአብዛኛው ሰው ችግር፣ የሁሉም ሳይሆን የአብዛኛው ሰው ችግር የመጠየቅ ችግር። ሰዎች ሳይጠይቁ ነው የሚፈርጁት። ይሄ ደግሞ የሚመጣው ካለማወቅ። መጠየቅ የሚፈልግ ሰው ምንድነው አበው የሚተርቱት? መጠየቅ ያደርጋል ሊቅ ነው የሚሉት። መጠየቅ የማይፈልግ ሰው ምን ይቀርበታል ማለት ነው? ሊቅነት ይቀርበታል። ሊቅነት ከማወቅ ጋር የሚገናኝ ነው። ብዙ የሚተች ሰው የማያውቀው ደግሞ ስለማይጠይቅ፣ ከጠየቀ ምላሽ አለ። ያ ምላሽ ደግሞ ካሳመነው መከተል ይቻላል። ቆይ ብዙዎቻችን የምንከተለው ስታይል ምን እንደሆነ አውቀን ነው ወይ? እኔም በጣም ብዙ ጊዜ ክሊንከትም ሌሎች የፀጉር ስታይሎችም አድርጌያለሁ። ፀጉር ቤት ሄጄ ያምርብሃል ተብዬ እንደማንኛውም ልጅ የተቆረጥኩት የፀጉር ቁርጥ። አሁን ግን የማውቀው የፀጉር ቁርጥ በማላውቀው የፀጉር ቁርጥ ለዘመናት ቆይቼ በማውቀውና ሀገሬን ባህሌን በሚወክል የፀጉር ቁርጥ ብተች እኔ ምን ገደኝ? ምክንያቱም ሀገሬን እያስተዋወቅኩ ነው። ያወቅኩትን ነገር ነው ያደረኩት። እኔን፣ ባህሌን፣ ማንነቴን ይወክላል። ዓለም ላይ የዓለም መድረክ ላይ ስቆም ሀገሬን ያስተዋውቅልኛል። ደግሞም የሚያስተዋውቅ አዲስ የፀጉር ስታይል ይዤ ስለመጣሁ በጣም ደስተኛ ነኝ። አሜሪካ ዲዬ የተለመደ ነው የተለመደ ነው ወይስ አዲስ የፀጉር ስታይል? ኢትዮጵያ ውስጥ የተለመደ ነው። አሁን ይሄ ትርጉሙን ንገረን። ዛጎሎች ናቸው ያሉት። እነዚህ 5 ዛጎሎች 4 ከፊቱ እንዲህ ያለ ምንድነው? ከነ ትርጉማቸው አስረዳና። እኔም አላውቀው። አዲዬ ይኸውልሽ እነዚህ የፀጉር ስታይሎች ዛጎሎቹ ምናምን እኔ ባየኋቸው የተለያየ ቁጥሮች ሊያስቀምጡባቸው ይችላሉ። ማለት የዛጎሎቹ ቁጥር ኮመን ላይ ሆኑ ይችላሉ። ግን ይሄ 3 ቦታ ያለ የፀጉር ስታይል በየክልሉ ወይም በየአቅጣጫው ስሞቻቸው የተለያዩ ሊሆን ይችላል። በእርግጠኝነት ብዙ ኢትዮጵያ ውስጥ ያሉ የትንንሽ ልጆች የፀጉር ስታይል ዛጎሉን እንደፈለግን ልናስቀምጠው እንችላለን። እኔ ትንሽ ባልሆንም ግን የማላውቀውን የፀጉር ቁርጥ ስቆረጥ የነበርኩ ሰውዬ ነኝ። ስለዚህ የማውቀውን የትንሽ ልጅ የሀገሬን ስታይል ፀጉር አንስቼ ትልቅ ማድረግ ግን እችላለሁ። ትንሽ የሚባለው ለእኔ ያለው አስተሳሰብ ውስጥ ብቻ ነው። ትንሽ የሚባል ያለው ያንን ትንሽ ብለን የምናስበውን ነገር አንስተን ትልቅ ማድረግ ከቻለን ትልቅ ነገር ነው። ማን ነው ብራዚላዊ እግር ኳስ ተጫዋች ሮናልዶ፣ ትልቁ ሮናልዶ የዓለም ዋንጫ ላይ ቁንጮ ተቆርጦ መጥቶ ነበር። ቁንጮ በጣም ብራዚልም የትም በርካታ ዓለሞች ላይ ኢትዮጵያን ጨምሮ የህፃናት ልጆች ቁርጥ ግን የሀገሩን ያየውን የፀጉር ቁርጥ ዓለም አቀፍ አደረገ። ስለዚህ እኔ ዓለም አቀፍ መድረክ ላይ የምቆም የኪነ ጥበብ ባለሙያ ነኝ። በዚህ ላይ የኔ ውክልና ሀገር ነው፣ ተመስገን ብቻ አይደል። ስለዚህ ሀገሬን ወክዬ ስቆም ለሀገሬ ከሊቅ እስከ ደቂቅ ከልጅ እስከ አዋቂ መወከል እችላለሁ በኪነ ጥበብ። ይሄንን ነው የተቀበልኩት። እማላቀውን የፀጉር ስታይል አላደርግም። እማቀውን የኔ የሆነውን ግን በኩራት አደርጋለሁ። ስለዚህ ይሄ ነው አድዬ። እንደው እዚህ ላይ ለመድረሴ ዛሬ እንዲህ ቁጭ ብዬ ታሪክን ለማውራት ያበቃኝ ብለህ ምስጋና የምታደርስለት ወይም የምታቀርበው ሰው ማን ነው? እውነት ለመናገር በጣም ምንም ቃላት ቢነገሩ ቢሰፈሩ የማይገልጸው ልዑል እግዚአብሔር ነው። ከመፈጠር ጀምሮ አድዬ ሰው ሆኜ በመፈጠሬ ለኔ በጣም ትልቅ እድል። ከዛ ደግሞ የተፈጠርኩበት ቤተሰብ ያደግኩበት ማህበረሰብ ራሱ ሽሮሜዳ አካባቢ በጣም የሚደንቅ ማህበረሰብ ነው። እዛ ሽሮሜዳ ያለው እንጀራ
ቤት ካለ ወጥ ከሌለ እንጀራ ከቤት ወጥ ከጎረቤት አድርገን ያደግንበት ነው ወላጆቻችን እስከሚመጡ ጎረቤት ተቀምጠን የጠበቅንበት ነው ትምህርት ቤት በጣም የሚገርም ሰፈር ውስጥ ነው ያደግነውና ይሄ ነው ብለሽ አንድ ነገር ብቻ የምትጠቅሽው አይደለም በኪነ ጥበብ ውስጥ ደግሞ በርካታ ሰዎች ትልቅ አስተዋጽኦ አበርክተዋል ለኔ ግን በትልቁ በውዝዋዜ አብዮት በጣም ሁሌም ማመሰግነው ማከብረው ባለሙያ ነው አብዮት ካሳንሽ ደመቀ ለኔ ለሰጠኝ ሙያ በጣም አመሰግናለሁ በህይወት ደግሞ ያላገኘኋቸው እነ ታደሰ ወርቁን የሚመሳሰሉ እዛ መጽሐፍ ላይ የጠቀስኳቸው በርካታ ሰዎች አመሰግናለሁ አድዬ አንቺን ደግሞ የመሳሰሉ የተመስገን ልጆች የበላይ ጠባቂ የነበሩ አንቺ ጌትነት ነው ዶክተር ሙላቱ አስታጥቄ አዜብ ወርቁ አብርሃም ወልዴ እና ሌሎቹንም ከልብ አመሰግናለሁ ቴንክ ዩ ታምዬ እኔም ከልብ አመሰግናለሁ